የአላ ማስታወሻ ባለታሪክ አላፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናሽ ሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 8 እሁድ መጋቢት 12 1944 ውድ ኪቲ ይህን ሰሞን ደግሞ አንድ ቦታ አርፎ መቀመጥ እንኳን አቅቶኛል ነው የማወራሽ። አዎ ደረጃውን መውረድ ነው፣ ደረጃውን መውጣት ነው። ከአንዱ ክፍል ወደ አንዱ ክፍል መንጦልጦል ነው፣ ጣሪያው ላይ መውጣት ነው፣ እንደገና መውረድ ነው። ኧረ ተይኝ ኪቲዬ፣ ከፒተር ጋር ማውራት እንዳንዳች ያሰኘኛል። ግን ደግሞ ምናልባት እየረበሽኩት የሆነው የሚለው ነገር ያንኑ ያህል ያሰጋኛል። ፒተር ስላለፈው ህይወቱ በመጠኑም ቢሆን አውርቶኛል፣ ስለ ቤተሰቡም ሆነ ስለ ራሱ ማለት ነው። ይሁን እንጂ የሚበቃኝን ያህል አውርቶኝ አያውቅም ልልሽ እችላለሁ። ምንጊዜም ምነው ባላቆመ እያልኩ ሳለሁ ነው ፒተር ወሬውን የሚያቆመው። በዚህ ምክንያት ራሴን የምጠይቀው አንድ ትልቅ ጥያቄ አለ። ለምን ይሆን የፒተርን ወሬ የማልጠግበውና ይበልጥ እንዲያወራኝ የምጓጓው? ሊቋቋመኝ ከሚችለው በላይ ለፍላፊና ቀልቃላ ስለመሆኔ ፒተር በአንድ አጋጣሚ የነገረኝ ጊዜ እኔም በመልስ ምት አይነት ስለሱ ይሰማኝ የነበረውን ነግሬው ነበር። ማለትም ሊቋቋመው ከሚችለው በላይ ጭምትና ፈዛዛ የነበረ ስለመሆኑ። በበኩሌ አሁን ሐሳቤን ቀይሬያለሁ። እሱ ስለኔ የነበረውን አስተሳሰብ ቀይሮ ይሆን የሚለው ትልቁ ጥያቄ ግን አሁንም ጥያቄ እንደሆነ ነው ያለው። ያንቺ ዋላ ማክሰኞ መጋቢት 14 1944 ውድ ኪቲ፣ ዛሬ ምን ልንበላ እንደሆነ ልንገርሽ። እንደው ምናልባት ቢያዝናናሽ ብዬ እንጂ እንኳን ስለአወራው ላስቡ የማልፈልገው ነገር ነው። አሁን ይሄን እየጻፍኩልሽ ያለሁት እንኳን አፍና አፍንጫዬን ሽቶ በተነከረ ማረብ ሸፍኜ ነው። እዚህ ከመምጣታችን በፊት የተገዛ ሽቶ ማለት ነው። ምክንያቱ ምን ይመስልሻል? ተይው ኪቲ፣ ፈጽሞ ልትገምቺው የምትችይው ነገር አይደለም። ስለዚህ እኔ ራሴ ከመጀመሪያው ልጀምርልሽ። የምግብ ኩፖኖች ይልኩልን የነበሩት ሰዎች በናዚዎች ተያዙ። ስለዚህ አሁን በእጃችን የሚገኙት 4 ራሽን ካርዶች ብቻ ናቸው። 8 ሆነን በ4 ራሽን ካርዶች ለመኖር የቻልነው በእነዛ ተጨማሪ የምግብ ኩፖኖች አማካኝነት ነበር። እናልሽ አሁን በቤታችን ዘይት የለ፣ ቅቤ የለ፣ ጨው የለ፣ ምን የለ። የምናደርገው ጠፍቶን ተፋጠጥንልሻ። በዚህ ላይ ሜፔም አቶ ክሬለርም ስለታመሙ ወደ ስራቸውም ሆነ ወደኛ ዝር ማለት ካቆሙ ቀናት አልፈዋል። አቶ ኩፔስም ከየትም ብሎ አንዳንድ ነገሮች እንኳን እንዳይገዛልን የራሱ የሥራ ኃላፊነት እንዳለ ሆኖ የነ ሜፔም ቦታ ሸፍኖ እየሰራ ስለሆነ ጊዜው አላዳረሳለው መሰለኝ እንብዛም ሊረዳን አልቻለም። እናም ባጭሩ ንገረኝ ካልሽኝ በቤታችን ውስጥ ያለው አጠቃላይ ሁኔታ በጣም ያስጠላል። ከነገ ጀምሮማ ገና ይብሱን ይከረፋል። ምግቡም እንደዛው። ምክንያቱም ቅቤ በይ፣ ዘይት በይ፣ ማርጋሪን በይ የመጨረሻውን ጭላጭ ዕቃዎቹን እያንጠፈጠፈን ለዛሬ አድርገነዋል። ምንጊዜም ጧት ዳቦ ለመቆጠብ ስንል እንበላው የነበረው የድንች ቺፕስም ምንም በማይል መረቅ ተተክቷል። ወይዘሮ ፍራንክ በችጋር እንዳናልቅ ስለሰጋች በመታበስለው ነገር ሁሉ ከነክሬሙ የታሸገ የቆርቆሮ ወተት ፈሰስ ታደርግበታለች። ይግረምሽ ብሎ እሱም እያለቀባት ነው።
ወጣም ወረደ ወደ ተነሳውበት ልመለስልሽና የዛሬው ራታችን የሚሆነው ምን መሰለሽ? እነማማ ለባሰ ቀን በሚል ከዓመት በፊት በታኒካ አሽገው አስቀምጠውት በነበረው በደቃቁ የተከተፈ ከጎመን የተሰራ ሾርባ አፍና አፍንጫዬን ሽቶ በተነከረ ማረብ የሸፈንኩበት ምክንያት አሁን ግልጽ ሆነልሽ? ታኒካ ውስጥ ታሽጎ ዓመት የቆየ ጎመን ምን ያህል እንደሚቀርና በምንም ቋንቋ ለመግለጽ ያስቸግራል። በቃ ምን ልበልሽ? የገማ እንቁላል አይተሽ ማየት። ይታይሽ እንግዲህ ከእንዲህ ያለው አጸያፊ ጉድ የተሰራ ምግብ እንዴት ሊሆን እንደሚችል እንኳንስ ልበላው ገና ሳስበው ወደ ላይ እያለኝ ነው። ሲያመጣው ደግሞ አንዴ አይደል? ድንቾቻችንም በአንድ ከዚህ በፊት በማናውቀው በሽታ እየተጠቁና እየተበላሹ ነው። ይገርምሻል፣ አንድ ባሊ ድንች ብታወጪ ለምግብነት የሚሆንሽ ግማሽ ባሊም አይሆንም። የተቀረው ሳትኝም የተቀረውማ የምድጃ እራት። እሱን ማቃጠሉም ተጨማሪ ስራ ሆኖብናል። የተበላሸውን ካልተበላሸው የመለየቱ የጋራ ስራ ግን አልዋሽሽም ይሁን የሚያዝናና ነገር አለው። ለምሳሌ አንቺ ተበላሽቷል ብለሽ የምትጥዩን አንዱ ብድግ ያደርግና አልተበላሸም ይልሻል። አንቺም በተራሽ አንዱ ተበላሽቷል ብሎ የጣለውን ብድግ ታደርጊና አልተበላሸም ትያለሻ። ታዲያ ትሞቻለሽ። የጣለው ሰው ድንቹ ተበላሽቷል የሚልበትን ምክንያት ያስረዳል። አልተበላሸም ባዩም እንደዛው የራሱን ምክንያት ያቀርባል። አሳማኝ ምክንያት ያቀረበው ያሸንፍና ድንቹ ወይ ከሚቃጠሉት ወይ ከሚበሉት ይመደባል። ታዲያ አንዳንዴ በድምጽ ብልጫ እናጸድቀዋለን። የአንዳንዱ ድንች ጣፋንታ በቤቱ ወር የሚወሰንበትም ጊዜ አለ። ባለቤቱ ወሮቹን አንቺን መገመት የሚሳንሽ አይመስልም። እማማና ወይዘሮ ፋንዳን ናቸው። ኦ ጊዲ፣ አራተኛ ዓመቱን የያዘው የዓለም ጦርነት በየዕለቱ እየፈጠረ ባለው አጠቃላይ የኢኮኖሚ ቀውስ ምክንያት በየቤቱ በነጻነት ለሚኖረው ሰው እንኳን የሁሉ ነገር እጥረት አስጨናቂና ከአቅም በላይ በሆነበት በዚህ ክፉ ወቅት በአንድ ምስጢራዊ የመደበቂያ ቤት ውስጥ መኖር ቀልድ ጉዳይ እንዳይመስልሽ። ኧረ ምን ነው እንደሚያደርገው አድርጎ ይህንን ቀፋፊ ጊዜ በገላገለ። ጨርሶ ልቋቋመው ከምችለው በላይ በሆነ ዝቅጠት ውስጥ ነው ያለነው። ያንቺ ዋና ሐሙስ መጋቢት 16 1944 ውድ ኪቲ፣ ዛሬ አየሩ ሁኔታ በጣም ደስ ይላል። በቃላት ልገልጽልሽ ከምችለው በላይ ያምራል። እናም በደቂቃ ውስጥ ወደ ጣሪያው ልወጣ ነው። ለምን የፒተር አይነት መረጋጋት እንደሚጎለኝና ለምን እስከሚገባኝ በላይ እንደምቅበጠበት አሁን በደንብ ገብቶኛል። እሱ የራሱን ስራ ሊሰራበት በራሱ የህልም ዓለም ሊቆይበት ብቻውን ሆኖ ያሻውን ሊያስብበት ሊተኛበት ልቡ የፈቀደውን ሁሉ ሊያደርግ የሚችልበት የራሱ ክፍል አለው። እኔ ግን በአብዛኛው እዛው መካከለኛው የጋራ ክፍላችን ውስጥ ከአንዱ ጥግ ወደ አንዱ ጥግ እንዲችው ስንከራተት ነው የምውለው የማመሻው። ቀኑን ሙሉ ተወትፎበት ለሚውለው እድሜ ለደባል ላቶዱሴ ክፍሌ ውስጥ የማሳልፈው ጊዜ ከቁጥር የሚገባ አይደለም ልልሽ እችላለሁ። ይሁን እንጂ አሁን በጣም እየናፈቀኝ ያለው ነገር ክፍሌ ውስጥ ብቻዬን ማሳለፍ የምችልበትን እድል ማግኘት ነው። በየጊዜው በኮርኒቱ እየተንጠላጠልኩ ወደ ጣሪያው የምሸሽበት ዋናው ምክንያትም ይሄው ነው። ጸጥ ወዳለው ጣሪያ ወጥቼ ካንቺ ጋር ስሆን ነው ለአፍታም ቢሆን ራሴን የምሆነው ስልሽ ቢያንስ ለዚያች አጭር ቆይታ እውነተኛዋን አና ሆናለሁ።
የሆነ ሆኖ አሁንም ቢሆን ስለራሴ ማላዘንና ማቃሰት አልፈልግም። ይልቁንም በተቃራኒው ቆራጥ፣ ጠንካራና ልበሰፊ መሆን ነው የምፈልገው። ይመስገን ነው የተጠሩት የሚስጥራዊ ቤት አባላት ስለ ውስጣዊ ስሜቶቼ ምንም የሚያውቁት የላቸውም፣ ሊኖራቸውም አይችልም። ከማማ ጋር ያለኝ ግንኙነት በየቀኑ እየቀዘቀዘ የመምጣቱን ስሜት መደበቅ ካለመቻሌ በቀር ማለት ነው። ለነገሩ ለአባባም ቢሆን ስሜቴ ድሮን ያህል ጥልቅ ነው ልልሽ አልደፍርም። ለማርጎትም ቢሆን የውስጤን በተመለከተ አንዲት ቃል ትንፍሽ አልልላትም። ምን አለፋሽ ጊዜ በራሴ ግንብ ውስጥ ሙሉ በሙሉ ዘግቼ ነው እየኖርኩ ያለሁት። ከምንም በላይ የማስብበት ጉዳይ ምን መሰለሽ? ውጫዊውን ጭንብሌን በሚገባ ጠብቄ መቆየት መቻል አለብኝ። በውስጤ የሚካሄደው ጦርነት አሁንም እንደነገሰ መሆኑን ማንም ማወቅ የለበትም። አዎ፣ በፍላጎቴና በህሊናዬ መካከል ያለማቋረጥ እየተካሄደ ያለው የከረረ ጦርነት ለማንም ይፋ መውጣት የለበትም። እስካሁን ድረስ በጦርነቱ የበላይነትን ይዞ የሚገኘው ህሊናዬ ነው። ግን የኋላ ፍላጎቴ የሚያይልበትና የበላይነቱን የሚያሳይበት ጊዜ ይመጣ ይሆን? አንዳንዴ ይህ መሆኑ አይቀርም የሚል ስጋት አለኝ። አንዳንዴ ደግሞ ምነው እንደዛ በሆነና ያበጠው ፈንድቶ እንደ ፍጥርጥሬ በሆንኩ ብዬ እመኛለሁ። ኦ ኪቲ፣ እንዴት የሚጨንቅ ነገር መሰለሽ። መቼ ይሆን ባወጣው ያውጣው ብዬ ለፒተር የልቤን ባጭ ከፊቱ የማፈርጥለት? ግን ደግሞ መጀመሪያ ከሱ ነው መምጣት ያለበት በሚል እምነት ታስሬያለሁ እንጂማ ልናገረውም ሆነ ላደርገው የምፈልገው ምን ያህል ነገር በውስጤ ታምቆ እንዳለ እኔ ነኝ የማውቀው። እያንዳንዷን ፍላጎቴን በህልሜ ኖሬያታለሁ እኮ ኪቲዬ። ግን ይሄው ይመሻል፣ ይነጋል። ጊዜው አይን እያየ እንደ መጫኛ እየተተረተረ ያልፋል። ከህልሞቼ አንዲቷ እንኳን ገና አሁን አልሆነችልኝም። አያምም ኪቲ? ያለ መታደል አይመስልም? አዎ፣ አና ማለት አንዲት ቀውስ ልጃገረድ ናት። ይህ ፈጽሞ ልትደው የማልፈልገው ሀቅ ነው። ግን ደግሞ አና ምን ታድርግ? ቀውስ ብትሆንስ ምን ይገርማል? ብርቁን የልጃገረድነት ህይወቷን ያሳለፈችው በዚህ በቀውስ ጊዜ እኮ ነው። እየኖረችው ያለችው እዚህ ቀውስ ቤት ውስጥ በዚህ ቀውስ ሁኔታ እኮ ነው። ያም ሆነ ይህ ኪቲ፣ እከኩን የሰጠኝ አምላክ ያልነሳኝ አንድ ልዩ ጥፍር አለ። የማስበውንም ሆነ የሚሰማኝን ሁሉ ለመጻፍ መቻሌ እንጂማ ይሄኔ ገና ድሮ አልቆልኝ ነበር። ስለነኚህ ሁሉ ነገሮች ፒተር ምን ይሆን የሚያስበው? ይዋሊደር እንጂ አንድ ቀን ስለ ሁሉም ነገር በግልጽ ማውራታችን እንደማይቀር ተስፋ እያደረኩ ነው። በነገራችን ላይ ኪትዬ፣ ልጁ ስለኔ የገባው አንድ ለየት ያለ ነገር መኖር አለበት። ምክንያቱም እሱም እስካሁን የሚያውቃት ያችኑ ሌሎች የቤቱ አባላት ሁሉ የሚያውቋትን የውጭኛዋን አና ነው። እሷን ደግሞ በምንም አይነት የእስካሁኑን ያህል እንኳን ሊቀርባትና ሊወዳት ይችላል ብዬ ማመን አልችልም። እንደሱ ያለ ሰላምና ጸጥታ የሚወድ ልጅ በምን ተአምር ነው ከእንደኔ አይነቷ ሀኬተኛ ላይ ቀድሞ ነገር ቀልቡ ሊያርፍ የሚችለው? ያየውማ ነገር መኖር አለበት። አዎ፣ የውስጠኛዋን እውነተኛዋን አና አይቷት መሆን አለበት። እውነቴን ነው የምልሽ ኪትዬ፣ የውስጠኛዋን አና በጨረፍታ እንኳን አይቷት ከሆነ ራሴን ለመደበቅ የገነባሁትን ወፍራም ግድግዳ ለመሰንጠቅና በውስጡ ማጮልቆ ድብቋንና ትክክለኛዋን አና ለማየት ፒተር የመጀመሪያው ሰው ነው የሚሆነው። አሁን ትልቁ ጥያቄ ምን መሰለሽ? አጮልቆ ወዳያት አና ግድግዳውን አልፎ ለመጠጋት ብዙ ጊዜ ወስድበት የሆነው የሚለው ነው። ሌላው የሚያሳስበኝ ነገር ፍቅር ከሐዘኔታ የሚመነጭ ክስተት ነው። ፍቅርና ሐዘኔታ እጅ ለእጅ ተያይዘው የሚሄዱ ነገሮች ናቸው የሚል የቆየ አባባል አለ አይደል እንዴ? የኔውም እንደዛው ቢሆንስ?
ምክንያቱም አብዛኛውን ጊዜ ልክ ለራሴ እንደማዝነው ነው ለፒተርም የማዝንለት። ከፒተር ጋር ያለኝ ግንኙነት ደግሞ የፍቅር እንጂ የሐዘኔታ እንዲሆን አልፈልግም። ስለ እውነት ነው የምልሽ ቲቲ። እኔ ልጀምረው ብል እንኳን እንዴት ብዬ እንደምጀምርለት አላውቅም። ለሱ ደግሞ ምን ያህል ሊከብደው እንደሚችል ገምቼው። ምነው ግንኙነታችን በጽሑፍ በነበረና የማስበውን ሁሉ እንዲረዳልኝ ለማድረግ ይህን ያህል ባልተቸገርኩ። በአፍ ለመንገር ግን በጣም አስቸጋሪ ነገር ነው። ያንቺ ዋና መጋቢት 17 1944 ውድ ቲቲ፣ በሚስጥራዊው የመደበቂያ ቤት ውስጥ መጠነኛ ፎይታ ይታያል። ሜፔና አቶ ክሬለር ከበሽታቸው አገግመው እንደ ቀድሞው ወደኛ መመላለሳቸውን ቀጥለዋል። እናም ሁሉም ነገር ወደ ነበረበት ሁኔታ የተመለሰ ይመስላል። አዎ፣ እኔና ማርጎት በወላጆቻችን ጫና ጥቂት እየተማረረን ከመሆናችን በቀር። በሌላ አትውሰጂብኝ ቲቲ። አሁን ባለውበት ሁኔታ ከማማ ጋር ጥሩ አግባብ መፍጠር እንደማይቻል አንቺም መገመት ትችያለሽ። አንድ መርሳት የሌለብሽ ነገር አለ። አባባን አሁንም ልክ እንደወሌው ወደዋለሁ። ማርጎትን ብትሆን ለማማም ሆነ ለአባባ የነበራት ፍቅር ፍንክች ያለበት ሁኔታ የለም። ችግሩ ምን መሰለሽ? በእኔና በማርጎት እድሜ ስትሆኚ ቢያንስ የተወሰኑ ነገሮችን በራስሽ መወሰንና በራስሽ መንገድ ማድረግ ትፈልጊያለሽ። ቢያንስ በአንዳንድ ጉዳዮች ላይ የማንም ተጽዕኖ ባይኖርብሽ ትመኛለሽ። ይህን ነፃነትሽን ሊነፍጉሽ የሚሞክሩትን ሁሉ ለማማረርም ትገደጃለሽ። ለምሳሌ ያህል ብቻ ጥቂቱን ልንገርሽ። ወደ ፒተር ክፍል ልገባ ወይ ደግሞ ወደ ጣሪያው ልወጣ መሆኑ ከታወቀ ምክንያቴ ምን እንደሆነ እጠይቃለሁ። ምግቤ ውስጥ ጨው መጨመር አይፈቀድልኝም። ምንጊዜም ማታ ልክ 2 ሰዓት ከሩብ ላይ ልብሴን እንዳወልቅና የሌሊት ፒጃማዬን እንድለብስ እማማ ታሳስበኛለች። እያንዳንዱ የማነበው መጽሐፍ ይዘቱ ይመረመራል። ሌላውን እንግዲህ አንቺው ራስሽ ገምጪው። ስለ እውነት ለመናገር ቁጥጥራቸው ያን ያህል የከረረ ነው ለማለት ፈልጌ አይደለም። መጽሐፎቼን እንኳን የሚመረምሩት እንደ ልማድ ሆኖባቸው እንጂ በተለይ አሁን እንዳላነብ የሚከለክሉኝ ምንም አይነት መጽሐፍ የለም ልልሽ እችላለሁ። እኔና ማርጎትን ከምንም በላይ ምርር ያለን ለእያንዳንዱ ድርጊታችን ከየአቅጣጫው የሚወረወሩብን አስተያየቶች ማለቂያ የለሽነትና ቀኑን ሙሉ ሲጎርፍብን የሚውለው የጥያቄ ማዕት ነው። ከዚህ ሌላ ደግሞ በተለይ እኔን በተመለከተ ቤተሰቦቻችን ቅር እየተሰኙበት ያለ ነገር አለ። ምንድነው አትይኝ? አንደኛው ልተኛ ስለሆነ ከመኝታዬ ስነሳ እስማቸው የነበረውን ነገር አስፈላጊነቱ አልታይ እያለኝ ስለመጣ ከስንት አንዴ ካልሆነ በቀር ሙሉ በሙሉ እየተውኩት ነው። እስቲ ይታይሽ 24 ሰዓት ሙሉ እዚህ ውስጥ እንደመሩ ገንዳሳዎች ታሽገሽ ስትገፋፊ እጅዋልሽና እያመሸሽ የተነፋፈቅሽ መስል 10 ጊዜ መሳሳም። ሌላኛው ደግሞ ምንም አይነት የቁልምጫ አጠራር ትርጉም አልባ የሆነብኝ ስለመጣ ማንንም በቁልምጫ መጥራት ትቻለሁ። ካሰብሽው ከምርም የሚገርም ነገር ነው። አቆላማጩ ስለተቆላማጩ ያለው ስሜት ከቁልምጫው ጋር የሚመጣጠንና የሚጣጣም እስካልሆነ ድረስ ምንድነው የመቆላመጥስ ትርጉሙ? ብቻ ባጭሩ ኪቲ ቢያንስ ለጊዜው በምንም መልኩ ባያስቸግሩኝና ብቻዬን የመሆን እድል ቢሰጡኝ የሚለው ዋነኛው ፍላጎቴ ነው። ለነገሩ ኪቲ ይሄ ያወራውልሽ ያለው ነገር
ካልደረሰብሽ በቀር የችግሩ ግዝፈት በትክክል ሊታይሽ የሚችል አይመስለኝም። ግን እንዴት ፈታኝ ነገር መሰለሽ! ትዕግስቷ ተዝቆ የማያልቀው ማርጎት እንኳን ትላንትና ማታ ምን አለችኝ መሰለሽ? እነኚህን ሰዎች አሁንስ አልቻልኳቸው። ምንድነው ሰውን እንደዚህ ማስጨነቅ? ትንሽ ካንጠራራሽ ወይ በረጅሙ ከተነፈስሽ ደህና አይደለሽም ወይ? ድንገት ሳታስቢው በእጆችሽ ራስሽን ያዝ ካደረግሽ ራስ ምታት ይዞሻል ወይ? እንዴ ለእያንዳንዱ እንቅስቃሴሽ ምክንያትና ማብራሪያ መስጠት አለብሽ እንዴ? አሁንስ አበዙት። ወደዚህ ቦታ ከመምጣታችን በፊት በቀድሞ ቤታችን ውስጥ የነበረን ያ ሁሉ መግባባት፣ ያ ሁሉ መተሳሰብ፣ ያ የመጣው ቢመጣ ነፋስ ሊያስገባ የሚችል የማይመስለው ቤተሰባዊ ፍቅርና ህብር አይናችን እያየ ቀስ በቀስ እንደ ጉም እየተበተነ መሆኑን ማወቃችን ለኔም ሆነ ለማርጎት ፈጽሞ ያልጠበቅነው አስደንጋጭ ጉብዳ ነው የሆነብን። ታዲያ ለዚህ ሁሉ ዋናው ምክንያቱ ሳንወድ በግዳችን ወላጆቻችን ስለኛ ካላቸው አመለካከት ማፈንገጣችን ነው። ይህን ስል ምን ማለት መሰለሽ? በውጪዎቹ ነገሮቻችን ሁሉ እዚህ እንደ ልጆች ነው የምንታየው። ውስጣችን ግን በእኛ እድሜ ካሉ አብዛኛዎቹ ልጃገረዶች በጣም የበለጠ እንደገና ከእድሜያችን በላይ እንደበሰልን እኛ በደንብ እናውቃለን። ለምሳሌ እኔ ገና 15 ዓመቴ ነው። ነገር ግን የምፈልገውን በሚገባ አውቃለሁ። ማ ትክክል እንደሆነና ማ እንደተሳሳተ አውቃለሁ። የራሴ የሆነ አመለካከት አለኝ። የራሴ የሆነ የአስተሳሰብ መንገድና የህይወት መመሪያ አለኝ። ምንም እንኳን ለማንም የሚዋጥ ባይመስልም እኔ በበኩል የራሴን የምቆጥረው እንደ ልጅ ሳይሆን እንደ ትልቅ ሰው፣ ማለትም ራሱን እንደቻለ ሙሉ ሰው ነው። አዎ ከማንም ተጽዕኖ ውጪ በራሴ የቆምኩ እንደሆንኩ ነው የሚሰማኝ። በማንኛውም አይነት ጉዳይ ላይ አንዱ ውይይት ቢነሳ ከማማ በጣም የተሻለ አሳማኝ ነጥቦችን መደርደር እንደምችል አውቃለሁ። እንደሷ ባጉል ቀኖናዎች እንዳልተተበተብኩ አውቃለሁ። እንደሷ ነገሮችን አላጋንንም። እኔና እሷ አቋማችን በሚለያዩባቸው ጉዳዮች ሁሉ በአብዛኛው እኔ ልክ እንደሆንኩ ከማወቄም በላይ በዙሪያችን ካሉት ታዛቢዎች ስሜትና አስተያየት መገንዘብ እችላለሁ። እናም ኪቲ ብትስቂም ሳቂ እንጂ በብዙ ነገሮች እማማን እንደምበልጣት ነው የሚሰማኝ። ብቻ በአጠቃላይ ልልሽ የፈለኩት ማንም ይሁን ማ ከልቤ ካፈቀርኩት አንድ ከምንም በላይ የምፈልገው ነገር አለ። ለዚያ ሰው አድናቆት ሊኖረኝ ይገባል። በአንድም ሆነ በሌላ ነገሩ ላደንቀውና ላከብረው መቻል አለብኝ። ለማንኛውም አንድ ነገር ብቻ በተሳካልኝ እንጂ ማለትም ፒተር በጄ በገባልኝ እንጂ ሁሉም ነገር ጥሩ እንደሚሆንልኝ እርግጠኛ ነኝ። ምክንያቱም እሱ ቢያንስ ብዙ የማደንቅለት ነገሮች አሉት። አዎ ኪቲ፣ ፒተር ጥሩ ጸባይ ያለውና በጣም ደስ የሚል ልጅ ነው። ያንቺዋና መጋቢት 1944 ውድ ኪቲ፣ የትላንትናው ቀን የኔ ነበር ማለት ይቻላል። ከፒተር ጋር ነገሮችን በግልጽ ለመነጋገር ወስኜ ነበርና ራት ቀርቦ ልክ ገበታው ላይ ልንቀመጥ ስንል ዛሬ ማታ ሾርታ አንድ የማጥናት ፕሮግራም አለህ እንዴ ስል ጥያቄን ሹክ አልኩት። የለኝም ነበር መልሱ። እንግዲያው ወደ በኋላ ላይ ባናገርህ ደስ ይለኛል ስለው መስማማቱን ገለጸልኝ። ከእራት በኋላ ዕቃ ጠባው እንደተጠናቀቀ ሁኔታዎችን ለማጣራትና የሌሎችን የትኩረት አቅጣጫ ለማሳት ያህል
ከፒተር ወላጆች ክፍል መስኮት አቅራቢያ ጥቂት ቆምኩኝና ብዙም ሳልቆይ ወደ ፒተር ክፍል ገባሁ። ፒተር ክፍሉ ውስጥ ከመስኮቱ በስተግራ ቆሞ እየጠበቀኝ ነበር። እንደገባሁ እኔም ከመስኮቱ በስተቀኝ ቆምኩና ወሬያችንን ጀመርን። በአብዛኛው እናደርገው እንደነበረው ፏ ባለ ብርሃን ላይ ከማውራት ይልቅ ከፊል ጨለማ ደብዘዝ ባደረገው ክፍል ውስጥ መስኮቱ አጠገብ ጎን ለጎን ቆመሽ ማውራት እንዴት ቅልል የሚል ነገር አለው መሰለሽ። ፒተርም እንደወደደው እርግጠኛ ነኝ። እናልሽ ብዙ ነገር ነገርኩት። ብዙ ነገር ነገረኝ። በጣም ብዙ ነገሮች ተነጋገርን። አሁን ሁሉንም ልደግምልሽ አልችልም፣ ግን ልትገምቺው ከምትችይው በላይ ደስ የሚል ነበር። በሚስጥራዊው ቤት ካሳለፍኳቸው ምሽቶች ሁሉ እንደ ትላንትናው የጣመኝና በደስታ የሰከርኩበት ምሽት የለም። ስናወራቸው ስለነበሩት የተለያዩ ነገሮች እንደው ባጭሩ ጠቀስ ላድርግልሽ። መጀመሪያ ላይ ቤታችን ውስጥ በየጊዜው ስለሚፈጠሩት ጭቅጭቆችና እኔ አሁን ሁሉንም ነገር እንዴት በተለየ አይን ማየት እንደጀመርኩ አወራን። ከዚያ ደግሞ በእኛና በወላጆቻችን መሃል ስላለው አለመግባባትና ክፍተት ብዙ ተባባልን። ብቻ ምን አለፋሽ ፒቲ ለፒተር ስለማማ፣ ስለ አባባ፣ ስለ ማርጎት እንዲሁም ስለ ራሴ ለጉድ እንደተተረተርኩለት ነው የማወራሽ። እናልሽ ፒተር የሆነ ቦታ ላይ አቋረጠኝና እስከማውቀው ድረስ ግን ማታ ወደ መኝታ ክፍሎቻችሁ ስታመሩ እርስ በርስ እየተሳሳማችሁ ነው የምትለያዩት አይደለም እንዴ ሲል ጠየቀኝ። ቀላል እንሳሳማለን ደግሞ ልንተኛ ስንል ብቻ መሰለ። ጠዋት ከመኝታችን ተነስተን ስንገናኝ ቀን ጥቂት ጋደም ብለን ስንነሳ በየጊዜው የሚፈጠሩ አለመግባባቶችን በፈታን ቁጥር አረ ምን የማንሳሳምበት ጊዜ አለ። ድንገት ንግግሬን ቆም አደረኩና ግን ለምን ጠየቀኝ ስለ እናንተ ቤተሰብ ውስጥ እንዲህ አይነት ነገር የለም በማለት ጅምር መልሴን በጥያቄ ጨረስኩለት። በጭራሽ እኔ በበኩሌ ማንንም ስም ያላውቅም። እንዲህማ ሊሆን አይችልም። ቢያንስ በልደት ቀን እንኳን ከወላጆቹ ጋር አትሳሳምም? ልክ ነሽ። በልደት ቀኔማ ልክ ነሽ። አረ ምን ያላወራ ነው አለ ኪቲዬ። እንደ ተነጋገርነው እኮ ነው የማወራሽ። እኔም ሆንኩኝ እሱ ለወላጆቻችን ይሁዳችንን ለመተንፈስ ችግር እንዳለብን በተለይ እሱ ወላጆች የልቡን ሁሉ ቢያወያያቸው እንደሚመኙና እርሱ ግን እንደማይፈልግ እኔ አልጋዬ ውስጥ ከገባው በኋላ ልቤ እስኪፈርስና የኔ እስኪጠፋ እየተንሰቀሰቅኩ ስለማሳልፋቸው አንዳንድ ሌሊቶች እሱ ብቻውን ጣሪያው ላይ እየወጣ መፈጠሩን ስለሚረግምባቸው ሰዓታት እኔና ማርጎት እንዴት ገና አሁን እርስ በርስ መተዋወቅ እንደጀመርንና እንደዛም ሆኖ ያለ ምንም መደባበቅ ሁሉንም ነገር ለመነጋገር የሚያስችለን አይነት መግባባት ላይ ገና እንዳልደረስን ወዘተ ባጭሩ ፒተርን ልክ እንዳሰብኩት ሆኖ ነበር ያገኘሁት። ከዚያ ደግሞ ስለ 1942 አወራን። የዛን ጊዜውና ያሁኑ ማንነታችን ምን ያህል የተለያየ እንደሆነ ወደዚህ ቦታ እንደመጣን ሰሞን አንዳችን ስለ አንዳችን የነበረን ግምት እንዴት የተዛባ እንደነበረ ማለትም እኔ እንዴት ጠምደው እንደነበረና እሱም እንዴት ይጠምደኝ እንደነበረ የመጨረሻው ሞጥሟጣና በኋላ ፈሰስ መስለው እንደነበረ መቼም ሊግባባኝና ሊጥመኝ የማይችል ልጅ ነው ብዬ ሙሉ በሙሉ ተስፋ ቆርጬበት እንደነበረ ለምን እንደማንኛውም ጎረምሳ ሊቀርበኝና ሊዳራኝ እንደማይሞክር ግራ ይገባኝ እንደነበርና አሁን ሳስበው ግን ያን ባለማድረጉ ደስተኛ ስለመሆኔ ምናምን በእኔ ግርግራ መሆንና በሱ ጸጥተኛ መሆን ብቻ በመካከላችን ልዩነት አለ ለማለት እንደማያስችል እኔም ብሆን አልሆንልኝ ብሎኝ እንጂ ሰላምና ጸጥታ እንደምወድ
ከዲያሪ በቀር የኔ የምለው ምንምና ማንንም እንደሌለኝ ወዘተ ሁሉ ነገርኩት። ከዚህም ሌላ ከቤተሰቦቹ ጋር ስላለው ግንኙነትም ሆነ የጭምትነቱ ምክንያት ምን እንደሆነ አሁን በደንብ እንደገባኝና የሚቻለኝን ያህል ብረዳው በጣም ደስ እንደሚለኝም ገለጽኩለት። ምን ጊዜም እንደረዳሽኝ እኮ ነው ያለሽው አለኝ። ስትል በምንድነው እየረዳው ያለሁት? በምን ልበልሽ? በማራኪ ፈገግታሽ፣ በአስደሳች ባህሪሽ። ስለ እውነት ለመናገር ፒተር ስለኔ ከተናገራቸው ነገሮች ሁሉ አንጀቴን ያራሰው ይህ አባባሉ ነበር። የዚችን ያህልም እየቀረበኝ መምጣቱ በራሱ ደስ የሚል ነገር ነው። ለማንኛውም ጌቴ ለጊዜው ይበቃሻል። ምን ያህል እርካታ እየተሰማኝ እንዳለና እንዴት ደስተኛ እንደሆንኩ በቃላት ልገልጽልሽ አልችልም። በነገራችን ላይ ጌትዬ የዛሬው ያጻጻፍ ስልቴ ከወትሮ ደረጃ ወረድ ያለ እንደሆነ ይሰማኛል። ስለዚህም ይቅርታ ልጠይቅሽ ይገባኛል። አእምሮዬ ውስጥ የሚንገዋለለውን ሁሉ እንደመጣልኝ ነው የቸከቸኩልሽ። ለአጻጻፌ ስርዓት ለመስጠት ጊዜ አላገኘውም። በተረፈ እኔና ፒተር አንዳች ምስጢር እየተጋራን ነው የሚል ስሜት አሁን ውስጤ ገብቷል። በእነኛ የሚስቁም የሚጠቅሱም በሚመስሉ ረቂቅ አይኖቹ አየት ካደረገኝ የሆነ ቀጭንና እጅግ የሚፈነጥቅ ብርሃን ደረቴን ሰንጥቆ ልቤ ውስጥ የሚሰነቀር አይነት ይሰማኝ ጀምሯል። ሁሉም ነገር በዚሁ ሁኔታ ቢቀጥልልኝ ምኞቴ ነው። አምላክ እንዲህ ያለ ብዙ ጣፋጭ ቀናት አብረን ለማሳለፍ ያብቃን። ያንቺው ደስተኛዋ አና። ሰኞ መጋቢት 20 1944 ውድ ጌቴ ዛሬ ጠዋት ፒተር ለአንድ ምሽት እንደገና ወደ ክፍሉ መምጣት እችል እንደሆነ ጠየቀኝ። ረብሸዋለሁ የሚል ምንም አይነት ሐሳብ ሊገባኝ እንደማይገባም ነገረኝ። እኔ ግን በየምሽቱ መምጣት እንደማልችል፣ ምክንያቱም ይህን ብናደርግ ሰዎቻችን እንደማይወዱልን ስጋቴን ገለጽኩለት። ሰዎቻችን ወደዱልን አልወደዱልን የራሳቸው ጉዳይ እንደሆነና እንዲህ አይነቱ ነገር ጨርሶ ሊያስጨንቀኝ እንደማይገባ ጠበቅ አድርጎ ሲነግረኝ እንግዲያውማ አንድ ቅዳሜ ምሽት ብመጣ እኔም ደስታውን አልችለውም አልኩትና በተለይ ጨረቃማ ምሽት ሲሆን ቀደም ብሎ እንዲያስታውሰኝ ነገርኩት። ልክ ነሽ፣ ከዚያ ወደ ጣሪያችን እንወጣና ጨረቃዋን እያየን ጥሩ ምሽት እናሳልፋለን አለኝ። ይህ በእንዲህ እንዳለ ገና ብቅ ባለው ደስታዬ ላይ በከፊል ያጠላበት አንድ ነገር እንዳለ ይሰማኛል። ምን መሰለሽ ጌቴ፣ ለረጅም ጊዜ እንዳሰብኩበትና እንደገባኝ ከሆነ ማርጎትን ፒተርን እንደምትወደው በጣም እርግጠኛ ነኝ። ምን ያህል እንደምትወደው መጠኑን በትክክል ባላውቅም የሆነ ሆኖ በጣም እያስጨነቀኝ የመጣ ጉዳይ ነው። ወደ ፒተር ክፍል በሄድኩ ቁጥር ወይ ደግሞ እኔና ፒተር ጣሪያው ላይ ብቻችንን በሆንን ቁጥር ማርጎት ላይ እየፈጠርኩባት ያለሁት ህመምና ስቃይ ቀላል ሊሆን እንደማይችል ገምታለሁ። በጣም የሚገርምሽ ነገር ግን እሷ በምንም አይነት ይህ ስሜቷ እንዲታይባት አታደርግም። በበኩሌ በእሷ ቦታ ብሆን በቅናት እንደድኝ ጨርሼ እንደማልቅ አውቃለሁ። ማርጎት ግን ይህ ጉዳይ ፈጽሞ ሊያሳስበኝና ላዝንላትም የሚገባ እንዳልሆነ ብቻ ነው ደጋግማ የምትነግረኝ። እዚህ ቤት ውስጥ በብቸኝነት የቀረሽው አንቺ ብቻ መሆንሽን ሳስበው የሆነ ጭንቅ የሚል ነገር ስለሆነብኝ እኮ ነው ማርጎት በማለት ስሜቴን ሊገልጽላት ሞከርኩ። አታስቢ አና፣ ብቸኝነቱንማ ከለመድኩት ቆየሁ እኮ አለችኝ መረር ያለ መሆኑ በሚያሳውቅባት አንደበት። ስለዚህ ጉዳይ ለፒተር ለመንገር ለጊዜው ድፍረቱ አልመጣልኝም።
እንግዲህ ምናልባት ወደፊት ሞክር ይሆናል። ከዛ በፊት ግን እኔና ፒተር ልንነጋገርባቸው የሚገቡን ብዙ ነገሮች አሉ። ትላንትና ማታ እማማ በተለመደው የቁጣ ጥይቷ ጨረፍ አደረገችኝ። ለነገሩ እጄን ነው የሰጠችኝ። በእሷ ላይ ያለኝን ግዴለሽነት ይህን ያህልም ላበዛው አይገባኝም። ስለዚህ ምንም ይሁን ምን የራሴን አመለካከት ለራሴ ይዤ ከማማ ጋር የተሻለ ቅርርብ ለመፍጠር እንደገና ጥረት ማድረግ ይኖርብኛል። አሁን አባባ እንኳን በመጠኑ ተለውጧል ልልሽ እችላለሁ። እንዳይወቅፈኝ እኔ ሆኜበት፣ እንዳይተወኝ መረን ሆኜበት፣ የቱን እንደሚይዝ እንደተቸገረ ያስታውቅበታል። ይህ ደግሞ ከወትሮ ቀዝቀዝ እንዲልብኝ አድርጎታል። ጉዴን ይልኝ ብቻ ኪትዬ። ለማንኛውም ለአሁኑ ይብቃን ኪቴ። አሁን በልቤና በሰራ አካላቴ ከደሜ ጋር እየተዘዋወረ ያለው ኦክሲጅን ሳይሆን ፒተር ነው። ግን ምን ዋጋ አለው? እንዲሁ አይኑን ከማየት ያለፈ ነገር ማድረግ አልቻልኩም። ስለ ማርጎት ጥሩነት ብዙ የነገርኩሽ እንዳለ ሆኖ አንድ ቀላል ማስረጃ ላቅርብልሽ። ዛሬ መጋቢት 20 1944 ይህ ደብዳቤ ከማርጎት ደረሰኝ። አና ትላንትና ስንነጋገር ባንቺ ምንም አልቀናም ያልኩሽ እውነትነቱ 50% ብቻ ነበር። ይኸውልሽ ነገሩ እንዲህ ነው። አሁንም ቢሆን በድጋሚ ልነግርሽ የምፈልገው ባንቺም ሆነ በፒተር እንደማልቀና ነው። ጥቂትም ስለራሴ የማዝነው ሐሳቤንና ስሜቴን የማጋራውና የሚያወያየኝ ሰው እስካሁን ያለማግኘቴና ወደፊትም ቢሆን ማግኘት የመቻሌ ነገር ቢያንስ ለጊዜው የማይመስል መሆኑ ስለሚታወቀኝ ነው። የሆነው ሆኖ ለዚህ ምክንያቷ አንቺ ነሽ የሚል እምነት የለኝም። በጭራሽ ነው። መቼም እነሳስቤ አላውቅም። ደግሞ እኮ የየን ሲደላ ነው። እዚህ ቦታ ምን ያላጣሁት ምን ያልጎደለኝ አለና ነው ለእንዲህ አይነቱ ነገር በተለየ ለመጨነቅ ጊዜውንስ የማገኘው ብለሽ ነው። እዛ ውጪ በነፃነት ያሉ ሰዎች ከቁብ የማይቆጥሯቸው ተራ ነገሮች እንኳን እዚህ ላለነው የዓለማዝና የእንቁ ያህል ውድ የሆኑብን በመጡበት በዚህ ጊዜ ይበልጥ የሚያስጨንቁኝ ሌሎች በጣም ብዙ ነገሮች አሏና። በዚህ ላይ ከፒተር ጋር ጀምሬ የነበረ ቢሆን እንኳን ግንኙነታችን የትም ሊደርስ አይችል እንደነበር በሚገባ አውቃለሁ። ምክንያቱም ከአንድ ሰው ጋር ስለ ብዙ ቁም ነገሮች መወያየት ከፈለኩኝ በመጀመሪያ ደረጃ ከዛ ሰው ጋር በቂ የሆነ መግባባት ሊኖረኝ ይገባል ብዬ አምናለሁ። መግባባት ስልሽ ማለት የፈለኩትን ማንኛውንም ነገር በቀላሉ ሊረዳልኝ፣ ብዙ ቃላት ላይ አስተዳድረኝና የቆጤ ባጦን ሳያናዘዘኝ በአጭሩ ሐሳቤን ሙሉ በሙሉ ሊያገኝልኝ የሚችል ሰው ቢሆን ነው ደስ የሚለኝ። ይህ እንዲሆን ደግሞ ያ ሰው በእድሜው፣ በትምህርቱ፣ በእውቀቱም ሆነ በአጠቃላይ ያስተሳሰብ ደረጃው የበላይ ነው ብዬ የማስበው መሆን አለበት የሚል እምነት አለኝ። ፒተር ደግሞ እንደዛ እንዳልሆነ አውቃለሁ። ወጣም ወረዳ ናይ የኔ ሊሆን የሚገባን ነገር የኔ እንዳይሆን ያደረግሽውም ሆነ እያደረግሽ ያለሽው ምንም ነገር የለም። እኔን በሚመለከት ራስሽን ልታስጨንቂ የሚገባሽ ቅንጣት ምክንያት እንደሌለ ላረጋግጥልሽ እፈልጋለሁ። አንቺና ፒተር ግንኙነታችሁን የበለጠ ብታጠናክሩ ለሁለታችሁም በጣም የሚጠቅማችሁ ከመሆኑ ሌላ ማንንም ሊጎዳ ይችላል የሚል ሐሳብ ጨርሶ አይግባሽ። እህትሽ ማርጎት ፍራንክ። እኔ ጻፍኩላት መልስ ደግሞ ይኸውልሽ። ውድ ማርጎት፣ ደብዳቤሽን እንዴት ማርማር እያለኝ እንዳነበብኩት ልነግርሽ አልችልም። በጣም የሚጥምና ስሜቴን ክፉኛ የተፈታተነኝ ነበር። እንደዛም ሆኖ ሙሉ በሙሉ ደስተኛ ሆኜበት ነበር አልልሽም። ለሆነበት የሚገባኝም አይመስለኝም። ይበልጥ ግልጽ ላደርግልሽ የሚገባኝ ነገር ያለ ይመስለኛል ማርጎቴ። እኔና ፒተር አሁንም ቢሆን አንቺ የምታስቢውን ያህል የገፋ ግንኙነት ውስጥ አይደለም ያለ ነው። ፒተር ክፍል ውስጥ ሁለታችን ብቻ የምናሳልፋቸውን ጊዜያትን በሌላ ተሰጃቸው። በቃ አለ አይደል መሸትሸት ሲል ደብዘዝ በሚለው በፒተር ክፍል ውስጥ መስኮቱ አጠገብ ተቀምጦ ማውራት የሆነ ቅልል የሚል ነገር ስላለው ነው።
ስልሽ ምክንያቱን አትጠይቂኝ እንጂ ቦግ ያለ ብርሃን ላይ ለማለት የሚከብዱሽን ነገሮች ደንገዝገዝ ባለ ቦታ ሁሉ በቀላሉ ልትያቸው ትችያለሽ። ከዚህም ሌላ የውስጥሽ የሆነን ስሜት በትክክል ለመለወጥ በሚጫጫው ሰዎች መሃል ሆነሽ ከመጫጫው ይልቅ ነጠል ብለሽ መንሾካሾኩ ነው በጣም አመቺና ቀላል የሚሆነው። እና የኔና የፒተር የስካውኑ ግንኙነት ከዚህ ያለፈ አይደለም ልልሽ ፈልጌ ነው ማርጎት። ፒተርን በእህትነት የፍቅር አይን ማየት እየጀመርሽ ነው የሚል እምነት አለኝ። ልክ እኔ ልረዳው እንደምፈልግ ሁሉ አንቺም ልትረጂው የምትችይበትን እድል ብታገኝ ደስ የሚልሽ ይመስለኛል። ደግሞ ይህን ማድረግ የምትችይበት ጊዜ ሊመጣ የማይችልበት ምንም ምክንያት ያለ አይመስለኝም። ምንም እንኳን እኔም አንቺም እያሰብነው ያለነው የዚህ አይነቱን ቅርርብ ባይሆንም ትክክለኛ ቅርርብ ሊፈጠርም ሆነ ሊያድግ የሚችለው በሁለቱም ወገን ትክክለኛው ፍላጎት ሲኖርና ተገቢው ጥረት ሲደረግ ብቻ ነው። ለዚህም ይመስለኛል የኔና የአባባ እንኳን ግንኙነት የትም ሊደርስ ያልቻለው። እና ማርጎቴ በዚህ ጉዳይ ላይ ከዚህ በኋላ ምንም ባናወራ ደስ ይለኛል። ግን አሁንም ቢሆን ከኔ የምትፈልጊው ምንም አይነት ነገር ካለ እባክሽ ጻፊልኝ። ምክንያቱም እኔም ብሆን ማለት የምፈልገውን ሁሉ በሚገባ ለማለት ወረቀት ላይ ነው የሚቀለኝ። ማርጎት ምን ያህል እንደማደንቅሽ አታውቂም። ስለ እውነት ነው የምልሽ። አሁን የቀረኝ አማራጭ አንቺና አባባ ውስጥ ያለው ጥሩነት እኔ ውስጥ ሊኖር የሚችልበትን ጊዜ በተስፋ መጠበቅ ብቻ ነው። አዎ ጥሩነትን በተመለከተ በአንቺና በአባባ መሃል እምብዛም ልዩነት አይታየኝም። ያንቺዋና መጋቢት 22 1944 ውድ ኪቲ ትላንትና ማታ ከማርጎት ሌላ ደብዳቤ ደረሰኝ። ውዳና ከትላንቱ ደብዳቤሽ በኋላ አንድ ደስ የማይል ስሜት እየረበሸኝ ነው። ማለትም ወደ ፒተር በሄድሽ ቁጥር ህሊናሽን የሚቆጠቁጥ ነገር እንዳለ በመረዳቴ። ግን ስለ እውነት ነው የምልሽ እንደዛ ልትሆኝበት የሚገባሽ ምንም ምክንያት የለም። በእርግጥ አሁንም ቢሆን ልደብቅሽ የማልፈልገው ነገር አለ። እኔም የልቤን ላካፍለው የምችለው ሐሳብ ለሐሳብ ልለዋወጠው የምችለው አንድ ሰው ሊኖረኝ እንደሚገባ አምናለሁ። ይህን ይሰማኛል። ይሁን እንጂ ፒተርን ለዚህ ገና እንዳላጨሁት በድጋሚ ላረጋግጥልሽ እፈልጋለሁ። በእርግጥም ልክ አንቺ እንዳልሽው ለፒተር የወንድምነት አይነት ስሜት አለኝ። ወንድም ስልሽ ግን የታናሽ ወንድምነት ማለት ነው። በእርግጥ በወንድምነትና በእህትነት መቀራረብ የጀመሩ ሁለት ሰዎች ግንኙነትም ቢሆን መነካካትን ከጨመሩበት ሊያድግ የማይችልበት ምክንያት ያለ አይመስለኝም። እንግዲህ የሚነካኩበት ጊዜ ምናልባት ወደፊት ይመጣ ይሆናል፣ ምናልባት ደግሞ መቼም አይመጣ ይሆናል። ለማንኛውም በእርግጠኝነት ልነግርሽ የምችለው ገና እዛ ደረጃ የደረሰ ነገር አለመኖሩን ነው። ስለዚህ ለኔ ልታዝኝበት የሚገባሽ ምንም ነገር የለማና ይልቅስ እድልሽ ጓደኛሽ የሚሆንሽ ሰው አንዴ ሰጥቶሻል። ጸጥ ብለሽ በሚቻልሽ ሁሉ ራስሽን ለማስደሰት ሞክሪ። እህትሽ ማርጎት ፍራንክ። ይህ ሁሉ ሲሆን ነገሮች ግን አንዳንድ እያሉ የበለጠ እየተሻሉ የበለጠ እያማሩ እየመጡልኝ ነው ልሻለሁ። ምን አለች በእንግዲህ ይህ ምስጢራዊ ቤታችን አሁን በቅርቡ እጅግ ውብ የሆነ የፍቅር ትዕይንት ማስተናገዱ የማይቀር ነው። በነገራችን ላይ ሐሳብ አይግባሽ፣ ፒተርን የማግባት ሐሳብ የለኝም። ሲያድግ ምን አይነት ሰው ሊሆን እንደሚችል አላውቅም። እስከ መጋባቱ የሚያደርሰን አይነት ፍቅር ለመፋቀር ስለመቻላችንም የማውቀው የለኝም። አሁን የማውቀው አንድ ነገር ቢኖር ፒተር እንደሚወደኝ ብቻ ነው። ስልሽ በደፈናው እንደሚወደኝ እንጂ ምን ያህል እንደሆነ እንኳን ገና አላውቅም። ፒተር የሚፈልገው እንዲሁ የልብ ጓደኛ እንዲኖረው ብቻ ይሆን? እየወደደኝ ያለው እንደ ገርል ፍሬንዱ ይሆን? እንደ እህቱ ይሆን? ምን ይሆን?
ገና ያላረጋገጥኩት ነገር ነው። ትላንትና በወሬያችን መሃል በሚስጥራዊ ቤታችን ብዙ አናዎች የነበሩ ቢሆንና ልክ እኔ እያደረግኩ እንዳለሁት በየጊዜው ወደ ክፍል የሚመጡብህ ቢሆን ኖሮ ምን ይውጥህ ነበር ስል ጠየቅኩት። ምን ብሎ መለሰልኝ መሰለሽ? ሁሉም እንዳንቺ ከሆኑ እንኳን ችግር የለውም። ወደ ክፍሉ በሄድኩ ቁጥር የሚያደርግልኝን አቀባበል ልነግርሽ አልችልም። ለዚህ ነው ወደሱ መሄዴን እንደሚወደው እርግጠኛ የሆንኩት። ኦ ኪቲ፣ በተለይ የቅዳሜ ማታውን አመሻሻችን ሳስበው የተባባልነውን ሁሉ ቃል በቃል ሳስታውሰው ምን ልበልሽ፣ ለመጀመሪያ ጊዜ ስለ ህይወቴ ምሬት ያልተሰማኝ ምሽት ነበር። መቼ ይሄ ጊዜ አልፎ አንድ ለውጥ አይቼ እያልኩ ሳማረር የከረምኩት ሴትዮ ለመጀመሪያ ጊዜ ሁሉም ነገር አሁን ባለበት ሁኔታ በቀጠለ ብዬ የተመኘሁበት ምሽት ነበር ብልሽ ታምኚኛለሽ? አዎ ኪቲ፣ አዲስና ልዩ ዓለም ያየሁበት ምሽት ነበር። ያንቺ ዋና ለማርጎት የጻፍኩላት መልስ ነበር። ውድ ማርጎት፣ እኔ በበኩሌ ዝም ብለን ከመጠበቅና የሚሆነውን ከማየት የተሻለ ማድረግ የምንችለው ነገር ያለ አይመስለኝም። እርግጠኛ ነኝ እኔና ፒተር አንድ ቁርጥ ውሳኔ ላይ የምንደርስበት ጊዜ ሩቅ አይሆንም። ለመቀጠል ወይ ደግሞ ላለመቀጠል ማለት ነው። የትኛው እንደሚሆን እኔ ራሴን በትክክል መገመት ከምችልበት ደረጃ ላይ አይደለም ያለሁት። ግን በምንም ተአምር ማድረግ የማይቀር አንድ ነገር አለ። ምን አትይኝም? እኔና ፒተር አሁን በጀመርነው ሁኔታ ለመቀጠል ከወሰንን ያለውን ሁኔታ ግልጽ አደርግለታለሁ። ማለትም አንቺ በጣም እንደምትወጂውና አስፈላጊ ሆኖ በተገኘ ጊዜ ሁሉ ብትረጂው ደስ እንደሚልሽ እኔም እንደማልቃወም እነግረዋለሁ። ይቅርታ ማርጎት፣ ይህን መቀበል ላንቺ ምን ያህል ሊከብድሽ እንደሚችል ሳላውቅ ቀርቼ አይደለም። ግን ደግሞ ምን ታደርጊዋለሽ? እኔም እኮ ልጅ አይደለም። በዚህ ላይ ፒተር ስላንቺ ምን እንደሚያስብም አላውቅም። ጊዜው ደርሶ እስከምጠይቀው ማለት ነው። እርግጠኛ ነኝ መጥፎ አይሆንም ማርጎት። እንደውም በተቃራኒው ባይሆን። ስለ እውነት ነው የምልሽ ማርጎቴ። እኔና ፒተር እሱ ክፍል የምንሆን ጣሪያው ላይ የምንሆን ብቻ የት የምንሆን የት አንቺ አብረሽን ብትሆኚ ፈጽሞ አትረብሽንም። በበኩሌ እንደውም በጣም ነው ደስ የሚለኝ። አይዞሽ የኔ ቆንጆ፣ ይሄ ክፉ ቀን እስከሚያልፍ ልክ እኔ እንደማደርገው ባለ በሌለሽ ሁሉ ተስፋሽን ጠብቀሽ ለመቆየት ትግል አድርጊ። ቀላል እንዳልሆነ ግን አውቃለሁ። ግን ደግሞ ማን ያውቃል ማርጊ፣ ያንቺውን ጊዜ አንቺ ከምታስቢው ቀድሞ ይመጣ ይሆናል። ያንቺ ዋና የአና ማስታወሻ ባለ ታሪክ አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች